ዩቲዩብ ምርጫዬ ነው። ሰላም ጤና ይስጥልን ውድ የአሜን ዩቲዩብ ተከታታዮቻችን እንዴት ናቸው? ደህና ናቸው? እኔ ከሁሉ መልካም ነው፣ ሁሉ ሰላም ነው፣ እግዚአብሔር ይመስገን። እዚህ ደርሰናል። እንኳን አደረሳችሁ ለፋሲካ ክብረ በዓል። በነገራችን ላይ ዛሬ እንኳን ሐሙስ ነው። ቲንክ ያው ለምንድን ነው የሚባለው? ለዳግማ ትንሣኤ ነው የሚባለው። የደረስን ነው ያው እስከ ዳግማ ትንሣኤ በዓልም አይደል እና ውድ ቤተሰብ እንኳን ለዚህ ቀን አደረሰን። በዛሬ ቀን የዛሬ ዓመት የሆንኩትን ብነግራችሁ ያው ምን ብዬ ልበላችሁ፣ ስሜቱን የደረሰበት ያውቃልና የዛሬ ዓመት ሁሌን ሳለቅስ ነበረ የዋልኩት። ምክንያቱም በልጅነቴ ያገኘሁትን ንብረቴ፣ በልጅነቴ የለፋሁትን የደከምኩበትን ቤቴ ፈርሶብኝ ነበረ። ኢቭን ያው የመጀመሪያ ልጄን የወለድኩበት እዛው ቤት ስለነበረ እውነት ያው የለመዳችሁትን ነገር ማጣት ትንሽ ስለሚከብድ ትንሽ ከብዶኝ ነበረ። እግዚአብሔር ይመስገን አሁን ግን ያው ይሄንን ጊዜ እያሳለፍን 1 ዓመት ሆኖናል ማለት ነው። ጊዜ ግን እንዴት ይሮጣል በጌታ ስም። የዛሬ ዓመት እዛ በብዙ ነገር በብዙ ችግር በቃ መግቢያ አተን፣ በቃ እቃችን ማስቀመጫ አተን፣ ሁሉም ሰው እኔ ብቻ አይደለሁም ኢትዮጵያ ሕዝብ በሙሉ ብዙ ችግር ደርሶበት ነበረ እና የዛሬን ቀን መቼም ማረሳት ቀን ናትና ለእኔ ማለት ነው በጣም ያዘንኩባት፣ ያለቀስኩባት፣ ሰላሜን ያጣሁባት፣ በቃ መኖር እችላለሁ ወይ ብዬ ራሴን ብዙ ነገር በቃ ጥያቄ ውስጥ አስገብቼ እንዴት ነው የምሆነው? ምን ሆናለሁ? እንዴት ይኖራል ማለቴ እንዴት መሆን ነው የምችለው ብዬ በጣም ያዘንኩበት ቀን ቢሆን የዛሬ ዓመት ነው። እና ምን ብዬ ምን ልበላችሁ፣ ስሜቱን ያው የደረሰበት ያውቀዋልና ይህን ስሜት እንዴት ብዬ መግለጽ እንዳለብኝ ራሱ እኔ አላቅም በጭራሽ። እና በጣም ነው ውስጥ ያዘነው። በቃ ምን ልበላችሁ፣ በየቀኑ ማዘን ነው፣ ማልቀስ ነው። ምን ብዬ ምን ልበላችሁ፣ ግን ደስ የማይል ነገር ነው የነበረው። እግዚአብሔር ይመስገን ያው እዚህ ደርሰናል። እንደኔ ያዘናችሁ፣ እንደኔ ያለቀሳችሁ፣ እንደኔ መግቢያ መውጫ እየጠፋባችሁ ቤተሰቦች እግዚአብሔር ከእናንተ ጋር ይሁን። ምክንያቱም እንደኔና እንደናንተ እየተጎዳ ነው የሚያውቀው እንጂ ሌላው ብዙም አያውቅም። አብሶ ልጅ ሆናችሁ ገና በወጣት ትምህርት በመማሪያችሁ ሰዓት እናንተ ለፍታችሁ ደክማችሁ ላባችሁ ጠብ አድርጋችሁ ያመጣችሁ ልጆች ታውቁታላችሁ። ቢያንስ እድሜያችሁ ሄዶ ከፍ ብላችሁ የሆነ ቦታ ላይ ደርሳችሁ ያመጣችሁት እንኳን እግዚአብሔር ይመስገን ቢያንስ ክፉ እና ቤተሰብ ስሜቱን ይሄ ነው ብዬ መናገር አልችልም። ማለቴ እኔ የሚሰማኝን ስሜት ኢቨን ቤተሰብ ራሱ አይረዳሽም። ምንድነው የሚሉት በሀገር የመጣ ነው የሚባል ነገር አለ። በሀገር ነው የመጣው፣ በአንቺ ለአንቺ ብቻ ብሎ አይደለም የመጣው። እንደዚህ አይነት ነገር ለአንቺ ብቻ ብሎ አይደለም የመጣው የሚባል ነገር አይዶን ነው። ይሄ ነገር እኔን አይገልጸኝም። ምክንያቱም አንቺም ብቻ አይደለም ብሎ የመጣው ሀገር ነው የሚባል ነገር እኔ እንጃ አላውቅም። አንዳንድ ሰው ቢያንስ በቃ እድሜውን በአግባቡ ተጠቅሞ ጊዜውን እኔ የሚገርማችሁ ነገር በጣም ጩጬ ሆኜ ነው አረብ ሀገር ሄድኩትኝ እና ኢቭን ከዛ ከቢሮ አንፈልግሽም፣ አንቺን አንፈልግሽም፣ እኛ አንፈልግሽም ብለውኝ ከቢሮ ራሱ ወደ ኢትዮጵያ እንድመለስ ገና ሲያዩኝ በቃ እንደማልጠቅማቸው። አንደኛ በጣም ጩጬ ነኝ። በቃ ምን ልበላችሁ እንጃ 25 ኪሎ ሲሆናለሁ ብለሽ ነው። በቃ በጣም ቀጫጫ፣ በጣም ደረቅ፣ በቃ እድሜም ገና አለች። ኢቭን አሻራ ፓስፖርት ለማውጣት ሄጄ አሻራ ራሱ እምቢ ብሎኝ በስንት መከራ ግማሽ አንዴ የሞቀ ነገር ያስነኩኛል። ምን በቃ ብዙ ነገር እምቢ ብሎኝ የአሻራ ወረቀት ራሱ ይወጣልኝ አይመስለኝም። እና የአሻራ ወረቀት ውሰጂ ተብዬ ጠፍቼ ነበረ። ብቻዬን ነበርኩኝና እንዳጋጣሚ ሆኖ ብቻዬን ነበረ እና እዛ ስደት ቦታ ገና ሲጀምር ሀብዬ ሲጀምር ገና ከቦሮሳሱ ሲጀምር ማለት ነው። እና እኔ አዲስ አበባን አላውቃትም። አዲስ አበባን ምንም ስለማላውቅ የአይዞሽ ባይ
ሳይኖር ሲቀር ገና በቃ በልጅነት ኃላፊነት ሲሰማችሁ በጣም ብዙ ከባድ የሚባሉ ነገሮችን ታሳልፋላችሁ እና በህይወታችሁ ውስጥ እና ወደዛ ሲሄድ እውነት ለመናገር አላቅም ነበር። ኢሚግሬሽን ወዴት እንደሆነ አላቅም። አዲስ አበባ ነበር እንዳሁኑ በየክፍለ ሀገሩ አልነበረም። እና የሆኑ ሰዎች እኔ ሌቦች ናቸው እኔ አላወቅኩም። እና ያው የገጠርም ልጅ አይደለሁ ስልክ የለኝም ምናምን ነገር ወደዛ ለማውጣት ሲሄድ የደረሰብኝን ችግር የደረሰብኝን ነገር ምን ብዬ ምን ልበላችሁ፣ ጊዜ ይፈጃል። እርግጥ ብዙ መናገርም አልችልም። ያንን ሳነሳ ያንገበግበኛል። በቃ መኖርን እጠላለሁ ሲጀመር ማለት ነው። እና እንደዚህ እየሄድን እያለ አገሩን አላቅም፣ እንደነገርኳችሁ ሰፈሩን አላቅም። እየሄድን እያለ በኦሮምኛ ያወራሉ። እኔ ብዙውን ጊዜ በአማርኛ ነው የማወራው እንጂ ኦሮምኛ እሰማለሁ በደንብ አድርጌ። እና በኦሮምኛ የሚያወሩት ነገር በቃ ከእጄ ላይ ያለኝን ነገር ማንሳት ፓስፖርት ልቀበል ነው የሚሄደው ብዬ እና ቤተሰብ ቅርታ በመሀል ተቋረጠብኝ። አንዳንድ ጊዜ በህይወታችን የሚመጡ ነገሮች ይሄ ነው ብለን መግለጽ አንችልም። በጣም አስቸጋሪ የሆኑ ነገሮች አሉ። በቃ ማለት አሁን በዛን ሰዓት እኔ አይዞሽ ባይ ቢኖር ኖሮ አይዞሽ አንቺ አታውቂም፣ እኔ ግን አግዝሻለሁ፣ ከጎንሽ እሆናለሁ የሚል ሰው ቢኖር ኖሮ በዛን ሰዓት እንደዚህ አይነት ችግር አይገጥመኝም ነበረ። እና እንደዚህ አይነት ነገሮች በሚገጥሙን ሰዓት ለእኛ ጠባሳ ሆኖ ነው የሚያልፉት። እና በዛን ሰዓት እንደ እግዚአብሔር ፍቃድ ሆኖ እኔ አሁን አገሩን ባቅ እና ሰፈሩን ባቅ ከነ ምልክቱ በነገርኳችሁ። ምክንያቱም በዛን ሰዓት ሰው ይታረድ ነበረ እና ሀገር ነው በቃ ብታምኑ ባታምኑ ጠዋት ከ12 ሰዓት የወጣው ከሌሊቱ 2 ሰዓት ነው የተገኘሁት። እግዚአብሔር ምስክሬ ነው የምላችሁ ከሌሊቱ 2 ሰዓት እና አገሩን የት እንደሆነ አላውቅም፣ ግን ጫካ ነገር ነው። ከፊት ለፊት ደግሞ እንደ በቃ የሆነ ቤት ነገር አለ። እኔ መሰለኝን እዚህ መናገር አልፈልግም፣ ምክንያቱም ከሃይማኖቱ ጋር መነካከት አልፈልግም። እና እንደዚህ አይነት ቤተክርስቲያንም አይደለም ብቻ የሆነ ነገር ይመስላል። ብቻ ግን የሚመለክበት ነገር ያለን የሚመስለው የሆነ ነገሩ እና እዛ ውስጥ መድኃኔዓለም አንዳንድ ጊዜ ነፍስ እንግዲህ ትራይቪ ስል እዚህ ድረሽ ስለኝ ቸሩ መድኃኔዓለም አውጥቶኛል የኔ አባት። እና ያን ሁሉ መከራ ገና ከዚሁ ሀብዬ ሲጀምር ይህን ሁሉ ፈተና አግኝቼ ያሳለፍኩትን ህይወት ደግሜ ለፍቼ ያመጣሁትን ቤት ፈረሰ ሲባል አስቡት ብቻ ምን ያህል እንደሚሰማ እኔ ምን አውቃለሁ። እኔ ለእኔ የተሰማኝን ስሜት ይሄ ነው ብዬ መግለጽ አልችልም። አሁንም ነገም ተነገ ወዲያም በቃ መቼም ከውስጥ የማይወጣው ነገር ቢኖር በቃ እንደዚህ ለፍቼ ደግሜ ያመጣሁትን በሕፃንነቴ ያመጣሁት ንብረት በመውደሙ በጣም ቅር ብሎኛል። በጣም አሳዝኖኛል። በቃ እኔ እንጃ አላውቅም ምን ቀን አልፎ እኔ ከዚህ ውስጥ መውጣት እንደምችል አላውቅም። እውነቴን ነው የምላችሁ። በየደቂቃው ሳላስብ ሳልናደድ ሳላለቅስ የዋልኩበት ቀን የለም። ምክንያቱም በቃ አንዳንድ ጊዜ ለፈተና ለምን እፈጠራለሁ? ከዚህም የበለጠ ነገር እኮ አጥቼ አውቃለሁ በህይወቴ። ግን መማር ባለብኝ ማግኘት ባለብኝ ሰዓት እውቀትን ማግኘት ባለብኝ ሰዓት እኔ ግን ገንዘብን ብዬ የተሻለ ህይወትን ብዬ ለተሻለ ነገር ብዬ ሰው ሀገር ሄጂ ግን ከሰው ሀገርም የመጣው ነገር እንደዚህ ወድሞ ስታገኙት በጣም ነው የሚሰማው። በቃ በጣም ነው የሚሰማው። ሆኖም ቀርቶ ደግሞ ኢቨን ጓደኞቻችሁ ላይ ይረዳው ይችላሉ፣ ቤተሰብ ላይ ይረዳ ይችላል። በቃ በሀገር የመጣ ጉዳይ ነው ምንም ማለት አይደለም። እኔ ግን በሀገር የመጣ ጉዳይ ነው የምትሉኝ ነገር እንዳትሉኝ፣ በቃ ታውት ከነ እንዳታነሱብኝ። ግን በሀገር የመጣ ነው አትበሉ። በቃ እኔ በራሴ ነው የመጣ። በቃ በሀገርም የመጣ ቢሆንም እነሱ በሀገራቸው ሰርተው ያገኙ ሰዎች ናቸው። እኔ ስለነሱ አይመለከተኝም። እኔ በእውነት ይሄ በሀገር የመጣ ነው ምን ማለት አይደል እንዴ? በቃ ይዞሽ እንግዲህ አንዴ መጥቷል። በቃ ደህና ነገሩን ያምጣልሽ ነው የሚባለው። እኔ በሀገር የመጣ ነው አትበሉኝ። በቃ ምርር ያለኝ ይሄ በሀገር የመጣ ሀገርማ ሰውን የሰው ህይወት እያሳጣ አይደል እንዴ? በሀገርማ ካለ ስለ ሀገርማ ካወራን እኮ ብዙ ነገር አለ። ግን ስለ ራሴ ነው በቃ ስለ ራሴ ነው መናደድም ሆነ የሚሰማኝንም ስሜት በቃ በራሴ ነው እንትን ማለት የምፈልገው እንጂ በሀገር የመጣ እኔ አሁን ቤት ፈረሰብሽ እንደዚህ ምናምን ሲባል ወደ ነገር ከሆነ ሲባል እግዚአብሔርን በሀገር የመጣ ጉዳይ ነው በቃ ተይው አልልም ብዬም አላውቅም ልልም አልችልም።
በሀገር አልመጣም። የሁሉም ቤት ነው እንደፈረሰው። ኢትዮጵያ ምድር ላይ ያለው በሙሉ ነው እንደፈረሰው። የድሃ እና በአረብ ሀገር ተቃጥሎ ያመጡ ቤት ብቻ ነው የፈረሰው። ባለሀብቱማ ምንም አልሆነበትም። እግዚአብሔር ይመስገን በእውነት ምንም አልሆነበትም። በቃ ኮሪደር ምናምን ነገሮች እየተባለ ምናምን ትንሽ ነገር ነው ነካ ነካ የተደረገባቸው እንጂ ወደዳቸው ጠላቸው በጣም ቤት የፈረሰው የአረብ ሀገር ሴት ለፍታ ደግማ ላቧን ጠብ አድርጋ ያመጣችው ቤት ብቻ ነው የፈረሰው። ጌታን እና የእናንተ እንባ እግዚአብሔር ያብሰው። በቃ መድኃኔዓለም የኔ አባት ምሕረቱን ያምጣልን። ይህን ነው ማለት የምፈልገው እንጂ ይሄ በሀገር የመጣ ነው ምናምን ብላችሁ እኛን ከሀገር ጋር አታወዳድሩን። ምክንያቱም ሀገራችን ላይ ሆነን አይደለም ያገኘነው፣ በሰው ሀገር ለፍተን ደክመን መከራችንን አይተን ደም እንባችንን አልቅሰን ያመጣ ነው እና በሀገር የመጣ ጉዳይ ነው ብትሉት ነገር እናንተ በሀገራችሁ ላይ ኖራችኋል። በቃ እግዚአብሔር ይመስገን። የአረብ ሀገር ውሃ ያልቀመሰ ሰው የተባረከ ሰው ነው። እግዚአብሔርን እድሉ ራሱ ምንም አይሆንም። የእኛ ግን እድላችን ለሰው ሰተን ከሀዲ ከዘመድ ዘመድ አይወጣልን፣ ከቤተሰብ ቤተሰብ አይወጣልን፣ በቃ ጓደኛ ኢቭን ኖርማል ጓደኛ እንኳን አይወጣልንም። እኛ አይወጣልንም። ምናልባት ከመቶ 1፣ 5፣ 6 ሰው ሊኖር ይችላል። ከዛ በዘለለ ግን እንደ ደህና ሰው እንኳን አይወጣልንም እኛ እና እንደ እድል ሆኖ ምንም ነገር ይሄ ነው ብለን መናገር እኔ ለራሴ መግለጽ አልችልም። አርጉለት፣ አብሉት፣ አጠጡት፣ በቃ የፈለገውን ነገር ይሁን። መድኃኔዓለምን ዞር ብሎ ሌላ ነገር ሲያወራ ነው የምታገኘው፣ ኦር ስታወራ ነው የምታገኘው። እና እናንተ እንደዚህ የምታወሩ ሰዎች እባካችሁ በሀገር የመጣ ጉዳይ ነው አትበሉ። እኔ በሀገሬ ላይ ለፍቼ ያላገኘሁት ስለሆነ እኔ ስለ ሀገር አይመለከተኝም። የሚመለከተኝ ነገር ይኖራል፣ ግን በእንደዚህ አይነት ነገር ላይ በሀገር ላይ የሚመለከተኝ ነገር ሊኖር ይችላል። እሱ ሀገር ለምሳሌ ሀገር እንድትወድም አልፈልግም፣ እንድትፈርስ አልፈልግም። ሰላሟ እንዲበዛ ነው የምፈልገው። ግን በሀብት ዙሪያ ሀገር ላይ ሰርተሽ ለፍተሽ ያመጣሽውና በስደት አብሶ በልጅነት መማር ባለሽበት ሰዓት አብሶ በትምህርት እኔ የሚቆጨኝ በትምህርት ሰዓት በትምህርት ወቅት ስደት የሄደ ሰው እናቴ ትሙት እንደኔ እየተቆጨ የሚኖር ሰው ይኖራል። ግን በቃ ሞከርኩት፣ በቃ ከዛም ከመጣው ተማርኩ፣ ብዙ ነገር ሆንኩ። ግን ተምሬያለሁ፣ እግዚአብሔር ይመስገን። ትንሽ ያለፉኝን ነገሮች እውቀት ለማግኘት ሞክሬያለሁ። በቃ ቪዲዮ ኤዲቲንግ ወዘተ ብቻ ሙያዎች አንዳንድ ነገሮችን ለመማር ሞክሬያለሁ። ግን በቃ ምንም ሊያረጋኝ አልቻለም። ምንም እንደ ድሮ ሊሆንልኝ አልቻለም። በቃ እግዚአብሔርን ነው የምላችሁ። በቃ ትምህርቴን ስለተወኩ ብቻ ሰላም አይሰማኝም። በቃ ይቆጨኛል፣ እናደዳለሁ። የተማሩትስ ምን አመጡ ሲሉ ምናምን ነገር ደግሞ ተመስገን በቃ የተማሩትስ ምን አመጡ እና ሰላሜን ሳጣ ነው የምኖረው። እና በሰው ሀገር ለፍቶ የመጣ ሰው እና በሀገሩ ላይ ሰርቶ ያገኘ ሰው አንድ ነው ብዬ ልል አልችልም። እና እኔ በጣም እንዲሰማኝ እንድናደድ የሚያደርገኝ ነገር ቢኖር ይሄ ነገር ነው። ለምንድን ነው ብቻ እንደዚህ ሊሆን የቻለው? ለምንስ እንደዚህ ተፈጠረ የሚለው ነገር እኔን በጣም ነው የሚያናድደኝ። ውድ ቤተሰቦቼ ሰላማችሁ ይብዛልኝ፣ በያላችሁበት ሰላምና ጤናን እመኛለሁ። እንግዲህ እስከ ቪዲዮ ማለቂያ ድረስ ተከታተሉኝ፣ አዳምጡኝ። ውድ ቤተሰቦች አትለዩ፣ ከጎኔ አትለዩ። ፕሊዝ ሼር አድርጉ፣ ኮመንት አድርጉ፣ አበረታቱኝ። በቃ ፕሊዝ ሁላችሁም አበረታቱን። በቃ እሱ በሀገሩ ላይ ሰርቶ ማግኘት አለበት። በዚህ ይሄ ራሱ ከሰራን ከተባበርን ትልቅ ቦታ መድረስ እንችላለን እና ተባበሩን። ላይክ አድርጎ ሼር አድርጎ ሰላማችሁ ይብዛልኝ ውድ ቤተሰቦቼ። ያላችሁበት ጤናንና እድሜን እየተመኘው እንደኔ የተጎዳችሁ በሰው ሀገር ለፍታችሁ ደግማችሁ ባዶ እጃችሁን የቀራችሁ እህቶቼ ደግሞ እግዚአብሔር ከእናንተ ጋር ይሁን። እድሜና ጤናን እመኛለሁ። አይዞን፣ ያልፋል። ማያልፍ ነገር የለም። በሀገር የመጣ ነው ግን አልላችሁም። ምክንያቱም በሀገራችሁ ላይ ለፍታችሁ ስላላገኛችሁ እኔ በሀገር የመጣ ነው ማለት አልችልም። ኢቭን እኛ በሰው ሀገር ለፍታችሁ ደክማችሁ ያመጣችሁ ንብረት ነው። የትም አይሄድባችሁም። አይዟችሁ፣ እግዚአብሔር አለ፣ መድኃኔዓለም አለ ብሎ የሚያበረታታን ሰው እንኳን ጠፋ። ግን እኛ ራሳችን እርስ በርስ እንተጋገዝ። አብዞ በሰው ሀገር ያላችሁ ግሩፕ ፈጥረን ለራሳችን
የተሻለ ትምህርቶችን እኔ ማላቀውን እናንተ እያሳወቃችሁኝ እኔ ማቀውን ለእናንተ እያሳወቁ አብረን ሰርተን ለውጥ እንድናመጣ ነው የምፈልገው። ውድ እህቶቼ እግዚአብሔር ይጠብቃችሁ። በሰው ሀገር ለፍታችሁ ደክማችሁ መታችሁ የፈረሰባችሁ ቤተሰብ አሜን ቲዩብ ምርጫዬ ነው።